የትዳር አጋር ለምሳሌ መስፈርት አስቀምጬልዎታል። እሺ እድሉን ልትጠቀምሽ መስፈርት አስቀምጬልዎታል። እሺ እና እምነቷ ኦርቶዶክስ። እሺ እድሜዋ ከ15 እስከ 21። ወይኔ 15 ዓመት ሴት ማግባት በህግ እኮ አይፈቀድም። ከ12 ጀምሮ አይቻልም። እንደዚህ ነው። ከ18 እስከ 23 18 ግን የት ነው ግን 15 ዓመት የሚያገቡት? 15 እና 12 እናንተ ጋር የት ነው የሚያገቡት? እኔ አሁን ያለሁበት ሀገር 12 ዓመት ጀምሮ ነው። እኔ አሁን ያለው ሳውዝ አፍሪካ ነው ያለሁት። ለዛ ነው እና አይ ብትሆን አሪፍ ነው። ሴት ብታገኝ ታገባለህ? የ15 ዓመት ሴት ብታገኝ ታገባለህ? አዎ አገባታለሁ። እሺ ህጉ ምንም አይልም? ሳውዝ አፍሪካ ህግ ምንም አይልም? ኧረ አዎ ግን በዚህ 12 በታች ላለ ነው እንጂ ከ12 በላይ ላለው ህጉ ምንም አይልም። አዎ ግን አንተ ግን የዘመኑ ልጅ ሆነ ግን በዚህ ልትስማማ አይገባም። ኖ ልትል ይገባል። ለምን እህትህን አንድ ሰው በ15 ዓመቷ ቢያገባት አራም ግፍ ነው። መማር ባለባት እድሜ፣ መጫወት መደሰት ባለባት እድሜ ትዳር የሚባለው ኃላፊነት ውስጥ መግባቷ በ15 ዓመቷ ልትስማማበት አይገባም። አንተ ልትስማማበት አሁን የዚህ ሀገር ዜጋዎች በአብዛት አሁን በሴትና በእንስራ ትንሽ የለም ነው የሚሉት። የዚህ ሀገር ዜጎች አሁን የሴትና የእንስራ ትንሽ የለም ምናምን ይላሉ። ከዛ ከ12 ይጀምራሉ። አሁ ይቅርታ በጣም እንጂ ጉግል ማድረግ ምናምን ትችላላችሁ። 18 ዓመት ነው ሳውዝ አፍሪካ። በድብቅ ነው እንደዛ የሚያደርጉት እንጂ ህጉ 18 ዓመት ነው። ማገር ላሳይሽ ይችላለሁ እዚህ ጋር አይደለም 18 ነው። እና ግን አንዳንድ የምንናገረውን ትንሽ ብናቅ ሚዲያ ላይ ነን። ህጻናቶች ታች የሚሰሙን ምናምን አለ። ይቅርታ አድርግልኛል። የ15 ዓመት ልጅ የምትወልዳት 12 ዓመት ልጅ እሱ አለመታደል እንጂ ይወልዳታል እኮ 12 ዓመት ልጅ እኮ። እኔም ስህተቱን እየነገርኩት ነበር። ልትስማማበት አይገባም። በዚህ እህትክ በ15 ዓመቷ አንድ ወንድ ቢያገባት በ15 ዓመቷ በመማሪያዋ በመደሰቻዋ ከጓደኞቿ እኩል በመቦረቂያዋ በመጫወቷ ሰዓት ትዳር ማሰብ እህትክ ላይ ቢደረግ ትስማማለህ እያልኩኝ በትህትና እያስተማርኩት ነበር። ግን አፈረና እራሱ ነቅሎ ወጣ እና እንደዚህ አይነት ነገር ስታዩ ዝም አትበሉ። የ15 ዓመት ልጅ የ12 ዓመት ልጅ ምናምን ነው በዚህ ዘመን፣ በእኛ ዘመን፣ በዚህ በሰለጠነ ዘመን። እንደውም ከዚህ በኋላ ከ18 ዓመት የምትሉ አልመዘግብም። መስፈርት ከ21 ነው። ከ21 ዓመት ነው ከዚህ በኋላ የምመዘግበው። ኦኬ ከ21 ዓመት በታች። እሺ እድሜው እድሜ ጠገብ ማለት ለምሳሌ ከ40 እስከ 50 ማለት ነው። እድሜ ጠገብ እድሜ ጠገብ ነው የምፈልገው። እስከ 50። እሺ የት ሀገር የሚኖር? የትም ይሁን ኢትዮጵያ። እኔ የምፈልገው ኢትዮጵያ የሚኖር ሀገር ቤት የሚኖር ሀገር ቤት። እሺ መልኩ ፀይም፣ ቀይ፣ ጥቁር? ቾኮሌት። ፀይም ማለት ነው። ቾኮሌት አይሻልሽም? ቫኒላ። እሺ ቁመቱ ረጅም አጭር? ቁመቱ ረዘም ያለ በቃ ረዘም። እሺ ስራ ያለው የሌለው? ያለው እንጂ ምን ሰርቶ ያበላኝ ነው ታዲያ? ስራ የለው ሀገር ቤት እየኖረ ስራ ያለው የኔ ምስኪን። ችግር የለም። ደላላም ቢሆን ሸቃላም ቢሆን ድንጋይም ፈልጦ እንትን ፈልጦ አያገባኝ ስራ ይኑረው። እሺ ዜድ እንትኑስ አግብቶ የፈታ ቢሆን ልጆች ቢኖሩት ችግር አለብሽ? ችግር የለም። ልጆች ከተለያዩ ነው እንጂ ካለ አልፈልግም። አብሶ 01 የሚባል አለ ሞሳ የሚባል እሱ ቢሆን ደስ ይለኛል። እሺ የታል ይምጣ አለ። እሺ ይጻፍ የሆነ ነገር ወይ ፍላወር ይላክ አለ 01 የሚባል በውስጥ ያወራኛል። እሱ ቢሆን ደስ ይለኛል እኮ። አምጪዋ፣ እኛ እናውቀውማ፣ እንተዋወቀው። ሰርጋችሁን እኔ ስፖንሰር ሆናለሁ እናንተ ለቁም ነገር ስትበቁ።
ችግር የለውም እና ችግር የለውም። ትዳር አግብቶ የፈታ ቢሆን ችግር የለውም ብለሻል። እሺ ልጆች ቢኖሩትስ? ልጆች ካሉት እንደ ልጆች ያያቸዋለሁ። ችግር የለም። ያኔ ልጆቹ በቃ ችግር የለም። አግብቶ የፈታ ችግር የለውም። ልጆችን ቢኖሩት ልጆቹን እንደ ልጆች አያቸዋለሁ። የኔ ማር ዜድዬ እኔ መልካም በጣም ጥሩ። ይኸው የዜድ ኮድ 03 ነው። ግን ዜድ ኦልሬዲ ሰው አለ በውስጥ የሚያወራኝ እሱ ይሁንልኝ እያለች ነው። 01 የሚባል ሙሴ የሚባል 01 የሚባል ሙሴ የሚባል ሌብል 35 ነው እንዴ። ለከሌ ብሉ ምን አለሽ አንቺ? እዚህ ከመጣ አጋጣሚ ሊከሰክስ ከመጣ እንዳታስለቀሰክሽ ብዬ ነው። እሺ በቃ ጥሩ። ግን ቪዲዮ ግን ያበራል። አንቺ አሁን ስላበራሽ ስለምናቀሽ ነው ዝም ያልኩሽ እንጂ ቪዲዮ ካላበራ አይቻልም። ያሆ አትከልክሏት። ያሆ እሺ ሰርጋችሁ እናንተ ለቁም ነገር ስትበቁ በእኔ ወጪ ነው። እሺ በእኔ ስፖንሰርነት ነው ሰርጋችሁ። ችግር የለም። ላገው እንግዲህ ጸሎት አድርግልኝ። ለእኔም ላገው በረከት ይደርብኝ በለው። ሙሽራ ስለሆንኩ ያው ይደርሰኛል። ያው ጸሎት አድርግልኝ ለእኔም እንትን ፍቅር ሲዘመን ልሆንልና በረከት ይደርብኝ በለው። በረከት ይደርብን። አንተ እንዴ መራጊ ግን አይ አንቺ ይኸውልሽ በቃ አንተ መረጋ በሻ ይዞሽ ይመጣል። መስፈርቷ እኮ ይኸውልህ አግብቶ የፈታም ቢሆን ችግር የለብኝም ብላ ስራም ባይኖረው ችግር የለብኝም ብላ ስፖርተኛ አቋም ያለው ጸጉር ያለው ስላለች እኮ ነው። አይ የለም ስፖርት የሚሰራ ሰው ኢትዮጵያ ውስጥ አይ በአብዛኛው የኢትዮጵያ ወንድ ከኔ ጭምር ስፖርት ላይ አላርጅኮች ነው። ያ እኮ ነው ችግሩ። ስፖርተኛ ትፈልጋለች። ምክንያቱ ይነገረን ሀቢባ። የስፖርተኛ ምክንያት ምንድን ነው? ይናገር ፎከስ አደረገች። ስፖርተኛ ስትሆን ራስን ትጠብቃለህ። ራሱን የሚጠብቁ ረጅም ዕድሜ ይኖርላታል። እኛ ከሆነ ረጅም ዕድሜ ይኖርላታል። ስፖርት ማለት አንደኛ ነገር ዲሲፕሊን ነው። ስፖርት ማለት አንደኛ ነገር ዲሲፕሊን ነው። ስፖርተኛ ነው ማለት ዲሲፕሊን አለው ማለት ነው። ሁለተኛ ተክለ አቋሙ የተስተካከለ ነው የሚሆነው። ሁለተኛ እኔ ስፖርት ስለምሰራ ስፖርተኛ ካልሆነ እኔ ስሰራ ምን ያራግጥሻል ይለኛል። ከዛ ይሄን መባል አልፈልግም። ስለዚህ ከእኔ ጋር ማቹርድ የሚያደርግ አብሮኝ ስፖርት የሚሰራ ለዛ ነው የምፈልገው። ስፖርተኛ ወንድ ግን አቋም ይኖረዋል። ስፖርተኛ ወንድ ከሆነ ጤናውን ስለሚጠብቅ ደግሞ ረጅም ዕድሜ ይኖርላታል። በጊዜ አይሞትም አይደለ? ያ ኦፍ ኮርስ ትክክል። የሚራን መስፈርት ነው። አሁን በላይ የሆነ ሀገር ቤት ውስጥ የሚኖር ኢትዮጵያ ውስጥ የሚኖር ጸይም ረጅም ቁመቱ እስከ ሜትር ከሳ የስ እሱ መስፈርት ተረሳ። ውሻ የምትወድ እንዲ ውሻዬን ድርድር አላውቅም። ወላንሳ ነው ስሟ ውሻክ ሆሳና ሆሳና። ኦኬ ሆሳና የምትባል ውሻ አለችው፣ ሴት ውሻ እና ውሻ የምትወጂ መሆን አለብሽ። አሁን 06 የሚጽፉትን እድል ስጡልኝ እሺ ጋይስ። ግን ምንድን ነው የሚነቅለው ላውጋውን አስሬ። የአብዱልን መስፈርት መዘግባለሁ። አብዱል ከዚህ በፊት እዚህ ቤት ትዳር አግኝቶ ነበር፣ ግን በራሳቸው ፐርሰናል ነገር አልተስማሙም እና ስላልተስማሙ መልሰው መጥቷል። አብዱል የእውነት ትዳር ፈላጊ ነው እና የአብዱል መስፈርት የመጀመሪያ መስፈርቱ በእምነቷ እስልምና እምነት ተከታይ የሆነች፣ ከዛ የሚቀጥለውን ራሱ ይናገራል። ሁሌም ስትመጡ በሳምንቱ እንደ አዲስ ነው መስፈርታችሁ የሚመዘገቡ፣ እንደ አዲስ ነው ኮድ የሚሰጣችሁ። ለዛ ነው እሺ። በእምነቷ እስልምና እምነት ተከታይ የሆነች ብያለሁ። እድሜዋ ከ20 እድሜዋ ከ20 እስከ 30 ከ30 ያልበለጠች ማለት ነው። እሺ የት ሀገር? እኔ ከሀገር ውስጥ ስለምፈልግ ነው። እሺ እሺ ኢትዮጵያ ውስጥ የምትኖር አይደለም፣ ከሀገር ውጭ። ከሀገር ውጭ ከሀገር ውጭ። እሺ ከሀገር ውጭ የምትኖር እሺ። መልኳ ጸይም፣ ቀይ፣ ጥቁር? ጸይም ማለት የአንቺ ከለር ምንድን ነው? ጸይም ነው። የሚራ ቀይ ነው አይደለም? ያንቺ እኔ ጸይም ነው የምባለው።
በቃ ባንቺ ከለር ቁመቷ አጭር፣ ረጅም፣ መካከለኛ? ቁመቷ ሜትር ከ54 ሜትር ከ55 አጭር ናት። ታዲያ ሜትር ከ54 እንደኔ አጭር አዎ ትሁን አጭር ሴት ይኸውልህ ለትዳር ትሆናለች። ቅመም ናት አጭር ሴት። ላውቃውን ዝም በለው። አጭር ሴት ለትዳር ትሆናለች። ቅመም ናት፣ ወድ ማጣፈጫ ቅመም ናት አጭር ሴት። የሴት አጭር ሴት ወይዘሮ ሲባል አልሰማክም? ጎበዝ አጭር ሴት እና መካከለኛ ብትሆን አሪፍ ነው። መካከለኛ እንዲህ እያልኩ ምናምን መካከለኛ ብትሆን አሪፍ። መካከለኛ ይሻላል። ግድ የለም። አይ ቁመቷማ አጭር ብዬ ማለት አጭር። ጎበዝ ምን ሆኖ ታዲያ መካከለኛ? ኦኬ ወፈር ያለች ሴት ቦላ ያለች ነው የሚወደው። መካከለኛ እንደዛ ነው። ስለዚህ አደራ ቀጭኖች እንዳትገቡ እሺ። እሺ ስራ ያላት የሌላት? ያው ስራ ያለ ውጭ ከሆነች ያው ስራ ያላት ነው መሆን ያለበት። እኔ ደግሞ እዚያው ስራ አለኝ፣ ግን የሬሳ አሳጥን ማታ ማታ እንቅልፍ በጣም እያቃዣኝ ያስቸገረኝ። ሀገርም መውጣበት ምክንያት በዚህ ነው። ስለዚህ እንድትረዳክ ነው የምትፈልገው? ከሀገር እንድታስወጣክ ነው የምትፈልገው? አዎ ማታ ማታ ያቃዣኛል። ለዛ ነው። እሺ ሀቢባ ችግር የለውም እንረዳሃለን። ስለዚህ እንድትረዳክ ነው የምትፈልገው? የትዳር አጋርክ ከሀገር እንድታስወጣክ ነው የምትፈልገው? አዎ በትክክለኛ ትዳር፣ እኔ በትክክለኛ ትዳር ነው የምፈልገው፣ ለጥቅም ምናምን አይደለም። እሺ ችግር የለውም። እሺ ስራ ያላችሁ ብለሃል። እሺ አግብታ የፈታች ብትሆን ችግር አለው? ችግር የለውም። ካልወለደች ችግር የለውም። አግብታ የፈታች ችግር የለውም። ግን ልጅ የሌላት አንድ ልጅም ቢኖራት ችግር የለውም። አባቴ ነህ ልጁ አባቴ ነህ ብሎ የሚያምን ከሆነ ችግር የለውም። በጣም አንተ በጣም መልካም ሰው ነህ። የሰው በጣም መልካም ሰው ነህ። ሴቶች እንደዚህ አይነት መልካም ባል እንዳያመልጣት። የሰው ልጅ እንኳን አባት ሆኖ ለማሳደግ ፈቃደኛ የሆነ ሰው ነው እና የአብዱልን መስፈርት አነብላችኋለሁ። በእምነቷ ሙስሊም የሆነ ከሀገር ውጭ የምትኖር ጸይም፣ አጭር፣ መካከለኛ ውፍረት ያላት። ቀጭኖች አይመለከታችሁም። እሺ መካከለኛ ውፍረት ያላት ነው ያለው። ስራ ያላት፣ አግብታ የፈታችን ቢሆን ችግር የለውም። ልጅም ቢኖራት ችግር የለውም። ለልጇ አባት ሆናለሁ እያለ ነው እና ኮዱ 07 ኩትኝ ሊያ ተሾመ። ፍሊተር የለሽም ጎበዝ። እሺ ሊያ ተሾመ መስፈርቶቹን ልጠይቅሽ። በመጀመሪያ ደረጃ ትልቁ መስፈርቱ ውሻ ትወጃለሽ? በጣም ትልቅ ነው ውሻው ራሱ በጣም ነው የምወደው። አይ ውሻ ወዳለሁ። ውሻ በጣም ነው። በጣም ጥሩ። ይኸው በስስ ጎነት እየገባች ነው። ውሻ በጣም ትወዳለች። እሺ እድሜሽ ከ25 እስከ 30 ነው? ከ30 አትበልጭም? 25 አልበልጥም። 25 መስፈርቱን ታሟያለሽ። ከ25 እስከ 30 ነው። እሺ የትም ሀገር ብትኖር ችግር የለብኝም ብሏል። ከለሯ የትም ቢሆን ችግር ምንም ሆኑ። ረጅም ነሽ? ቁመትሽ ምን ያህል ነው? ሜትር ከ70። ለሴት ሜትር ከ70 በጣም ረጅም ነው። ረጅም ስላለ እሺ ስራ ባይኖራትም ችግር የለውም ብሏል። አግብተሽ አልፈታሽ? አላገባም። ልጅም የለሽም? የለኝም። ያለ ፍሊተር ገብተሻል። የደስ ደስ አለ ያላት የደስ ደስ አለሻል። እስከ ሰጊና እንደ ደስ ደስ ነው። ቆንጆ ደግሞ ዲምፕል ሳይቀሩላ አለሽ ለቆንጅናሽ ምስክር። በጣም ጥሩ። የላውጋውን መስፈርት ታሟያለሽ። እሱስ እንዴት ነው? ምን ትላለህ? ያው ሚውትን ያበራና ይናገራል። አቤት ምን አልሻው? ያው ሊያ ተሾመ መስፈርትን በሙሉ ታሟላለች። ከምንም በላይ ውሻ በጣም ትወዳለች። ረጅም ናት፣ የደስ ደስ አላት፣ ቆንጆ ናት። እነዚህ መስፈርቶች አይሻ ተንኮለኞች ቤተሰቦቼ ከፕሮፋይል ውስጥ ገብተው ቴክስት ያደርጉልኛል ፎቶዋን። እና መስፈርትክ ታሟልታለች። እንግዲህ እቺ ቆንጆ እንደውም ከመስፈርትክ ጭማሪ ስራ ባይኖራትም ችግር የለውም ብላለች ብለሃል። እሷ ግን ስራ አላት ጭራሽ። አይ እንዴ የለኝም እሱ ላይ
እንደዛ ይሻል። ያው ፎሎ አድርጊያታለሁ። ከዛ ፖስት አውርተን ከዛ በኋላ ሳምንት ነው ጋውዬ ሰርጋችን አንተ አሜሪካን ለቁም ነገር ብቻ ሳይሆን እንትን አውርተን በደንብ ከዚህ ሳምንት አሳውቅሻለሁ። ካልሆነ ደግሞ እንደፈረደብሽ ትድርኛለሽ። ምንም ችግር የለውም። እኔ አይፊል እናንተ ተስማማላችሁ ብዬ በጣም ፈገግታሽ በጣም ያምራል። ውዴ ቆንጆ ነሽ፣ ዲምፕልም አለሽ፣ ተልካካም ነሽ እና ቆያ የሰርግ ዘፈን ልከፍትላችሁ ነው እኮ እሺ እችላለሁ። እዚህ ጋር አይደለም 18 እና ግን አንዳንዴ የምንናገረውን ትንሽ ብናቅ ሚዲያ ላይ ነን። ህፃናቶች ታች የሚሰሙን ምናምን አለ። ይቅርታ አድርግልኛል። የ15 ዓመት ልጅ የምትወልዳት አለመታደል እንጂ ይወልዳታል እኮ 12 ዓመት ልጅ እኮ። እኔም ስህተቱን እየነገርኩት ያገባት በ15 ዓመቷ ከጓደኞቿ እኩል በመቦረቂያዋ በመጫወቷ ሰዓት ትዳር ማሰብ አይዶን ነው። እህት ክላይን ቢደረግ ተስማማለህ እያልኩኝ በትህትና ግን አፈረና እራሱ ነቅሎ ወጣ እና እንደዚህ አይነት ነገር ስታዩ ዝም አትበሉ። የ15 ዓመት ልጅ የ12 ዓመት ልጅ ምናምን ነው በዚህ ዘመን፣ በእኛ ዘመን፣ በዚህ በሰለጠነ ዘመን። እንደውም ከዚህ በኋላ ከ18 ዓመት የምትሉ አልመዘግብም። መስፈርት ከ21 ነው፣ ከ21 ዓመት ነው ከዚህ በኋላ የምመዘግበው። ኦኬ ከ21 ዓመት በታች የምትፈልጉ አልመዘግብም መስፈርታችሁን። ሶሪ ቴንኪዩ። አሁን ወደ ማነው የምንሄደው? ሱሌ ለራስህ ነው የገባከው ወይስ ለማን ነው? ኮድ ጽፈህ ነው ወይስ ለራስህ ነው የገባኸው? ለሚራ ኦኬ እሺ። ሚራ የሚራ ኮድ 05 ነው። እሺ የሚራን ኮድ ጽፈህ ከሆነ የገባኸው መስፈርቱን ታሟላለህ ማለት ነው። እጠይቅሃለሁ። ሙስሊም ነህ? በመጀመሪያ የመጀመሪያው መስፈርቷ ሙስሊም የሆነ ነው። ሙስሊም ነህ? ኦኬ። በዲንህ ጠንካራ ነህ? በዲንህ ጠንካራ ነህ? አይሰማም? አዎ ኔትወርክህ ነው መሰለኝ ያስተጋባል፣ ይሄዳል ይመጣል። በጣም አይሰማም? አሁን ይሰማል። በዲንህ ጠንካራ ነህ? ይሰማል? አዎ በጣም ጠንካራ ነህ። እሺ ከእድሜ ከ30 በላይ ነው? ምን ይሻለናል? ቤተሰብ ኔትወርክ አይሰማም? አሁን ትንሽ ኔትወርክህን አስተካክል። ኔትወርክ አይሰማም? እሺ ጥያቄዎቹን መልስልኝ ከሰማኸኝ። እስር ቤት ነው መሰለኝ ያለው። እድሜ ከ30 በላይ ነው? ሲያምር ደግሞ ትላለች አንዷ። የሰው ባል ሲያምር አትበይ፣ ለሰው ነው የገባው። የራስሽ ያለሽ። እሺ ሱሌ እድሜ ከ30 በላይ ነው? ችግር የለውም ብላለች። እሺ አሁን የላውጋውን መስፈርት ልመዘግብ ነው። እንደ አዲስ ስለሆነ ሁሌ የሚመዘገበው። እስቲ ወይኔ ለሶስተኛ ጊዜ መጣ አብዱል። አንተ ስንቴ ነው ምን እየነካቸው ነው ሴቶቹን መልሰህ የምትመጣው? ጉድ አብዱል ለሶስተኛ ጊዜ መጣ አብዱል። ታጋ ያለው አብዱል አሁን ቪዲዮ ሲያበራ ታይቶ። ሰላም ሀቢባ እንዴት ነሽ? ግን ለሶስተኛ ጊዜ መጣ አብዱል። ምን ላድርግ እኔ እና ለትዳር ቁጭ ልበል እንዴ? ወይ የታሉ ሁለቴ ዳርኩ ሁለቴ እንዴ? የባለፈው እኮ መቼ ባለፈው እኮ አልዳርሽኝም እኮ ባለፈው ዝም ብዬ እኮ ነው። አንዴ እኔ ዳርኩክ አንዴ ነበረው የመጀመሪያው። ከሷ ጋር በምን ነበር ያልተስማማችሁ? ምን አላስማማችሁ? የመጀመሪያው በራሳችን እዚህ ጋር መናገር አልፈልግም። ችግር የለውም። ኢትስ ኦኬ። እሺ አደም ቪዲዮ አብራ። አብዱልና አደም ቪዲዮ አብሩና ሚውት ታደርጋላችሁ። አሁን አደም እንላጣ አውቀዋለሁ አውቀዋለሁ ግን 05 ጽፎ ነው የገባው። ግን አይቼዋለሁ። ሳምንት ላይ አይ ቲንክ አብረን ነበር። አይቼዋለሁ ኮሜንት ላይ። እኔ ለራሴ መስፈርት ነው
እሺ ቪዲዮ ትነግረና ሚካር ከዛ መዘግባለሁ። አደም የማንን መስፈርት አሟልተን የገባው ወይስ ለራስ ልታስመዘግብ ነው? ሚራ። እሺ በጣም ጥሩ። እሺ አደም ሙስሊም ነህ? ሙስሊም ነኝ። እሺ በዲንህ ላይ ጠንካራ ነህ? አዎ ኢንሻአላህ። እሺ እድሜህ ከ30 በላይ ነው? ኖ ከ30 በታች ነህ? አዎ። ወይኔ እሷ እድሜው ከ30 በላይ ሆነ ማለት ከ30 በላይ ሲሆን ትንሽ በሰል ይላል፣ እንትን ይላል፣ ሰከን ይላል፣ ቤቴ ማለት ይጀምራል ምናምን ገባክ? ለዛ ነው። ጸይም ነህ? ጥሩ ነህ? ረጅም ነህ? ትረዝማለህ? ሜትር ከሰባ ናት። መካከለኛ ነው፣ ብዙም ረጅም አይደለም። ኦልሬዲ እድሜክ ላይ ከሸፈ መሰለኝ። ምን ችግር አለው? እድሜው ማሪ ስንት ነህ? እሺ 28 29። እኔ 26 ስለሆንኩኝ ማክሲመም የ5 ወይ የ6 ዓመት ጋፕ ሊኖረን ይገባል። ሴት ልጅ ነኝ፣ መውለድ አለ። ህይወት ውስጥ ስትገቢ ደግሞ ብዙ አፕ ኤንድ ዳውን ስላለው ሶሪ እንጂ እኮ ሁሉንም መስፈርት አሟልቶ ነበር። እድሜው ከ30 በታች ሆነ እንጂ ለምን አንተ ከ30 በታች ስንት ነህ አሁን? ኦኬ በቃ እሺ፣ ችግር የለውም። ሌላ ቻንስ ሞክራለሁ። ለሷ ሲል ጨምረዋል። እንዴት ጨምረት ነው? እሺ ኧረ ቱርክ ፀጉር ብቻ። አብዱል ስፖርተኛ ነህ? ቦርጭ የለክም? ስፖርተኛ አቋም ያለው ወንድ ነው የምትፈልገው? እኔ ስፖርተኛ ነኝ፣ ግን ያው ሚራ ትንሽ ከመጀመሪያው ስላላመነችበት ጥሩ አይደለም። አብይ ኦኬ ሚራ ትክክል። እሺ የላውጋውንና የአብዱልን መስፈርት መዘግባለሁ። ከዛ እዚህ ሁለት ቦታ ላይ የምትገቡት አሁን ኮዳቸውን ተናግሬ መስፈርታቸውን የምታሟሉ ናቸው። ኧረ የታለ እንትና ማንም መስጠት አልፈልግም። እሺ በውስጥ ፎሎ ያደረጉት ከሱ ውጭ እኔ አንቺን ለማንም አሳልፌ አልሰጥም። እሺ እኔ ውድ በቃ እኔ እናት ሳምንት እንገናኛለን። ወይ እሮብ ወይ እሁድ ቦቡሞን አቀርብልሻለሁ፣ አመጣልሻለሁ። እሺ አውዬ እሺ፣ አመሰግናለሁ። እሺ እናት ቻው። ከቦቡሞ ውጪ ወደ ውጭ። እሺማ እንዴ ለሷ እንደ ቦቡሞ አይነት የስራ ሰው ቁም ነገረኛ እንጂ እቺን ምስኪን ለማንም ማሳልፍ ያልሰጠው። ኦኬ አሁን የላውጋው አስታውሳለሁ። የመጀመሪያ መስፈርትክ እምነቷ ምንም አይነት እምነት ተከታይ ብትሆን ችግር የለብህም አይደል? እሺ እድሜዋ አይ ከ25 እስከ 30 አዎ ከ25 እስከ 30 እሺ። እና የት ሀገር የምትኖር? የትም ትሆን መስፈርቱን የሚያስመዘግብ ሰው በትልቅ ነው። የትም ሀገር ለሱ ችግር የለም። እሺ መልኳ ጸይም፣ ቀይ፣ ጥቁር ችግር የለም። እሺ ቁመቷ ረጅም፣ አጭር፣ መካከለኛ? እኔ ረዘመች። ኦኬ ረጅም ከሜትር 70 አስታውሳለሁ። የዛኔ ረጅም ሴት ነው የምትመቸኝ ብለሃል። ይቆጣለም። እኔ አጭር ነኝ ግን እኔ አጭር ነኝ። ያ እሺ የት ምንድነው? ሶሪ እዚህ ጋር የምጠይቅህ ረጅም ብለሃል፣ ግን ስራ ያላት የሌላት? አይ ወንድ አይደለው እንደ ኃላፊነት የኔ ስራ ባትሆን ችግር የለውም ጎበዝ። ይሄ አሁን ጥቅም ላይ የተመሰረተ ሲሆን ስራ ከሌላት ምናምን ይላሉ። ከሀገር ውጭ የምትኖር ለነገሩ አንተም የምትኖረው ከሀገር ውጭ ነው። እውነት ነው። እሺ አግብታ የፈታች ልጅ ያላት? አይ ልጅ የሌላት ያላገባች? በፍጹም ያላገባች። ከኔ የኔና የሷ መጀመሪያ ኤክስፒሪየንስ እንዲኖረን እፈልጋለሁ። እሺ አግብታ አታውቅም፣ ግን ከፍቅረኛዋ በፊት ከአንተ በፊት ፍቅረኛ ነበራት። ከፍቅረኛዋ የወለደች ብትሆን? የወለደች ነግሬሽ የለ የወለደች አልፈልግም ብለሃል። ኦኬ ሌላ ተጨማሪ የምትጨምረው ነገር አለክ ከዚህ ውጪ? ተጨማሪ ኳሊቲ አንተ ሊኖራት የምትፈልገው ኳሊቲ? አይ ተጨማሪ ያው ኤክስፔክት የምታደርገው ኳሊቲ ያይት ያላማረ ሲበሉት ያቀራል ይባላል አይደል? የደስደስ የሆነ መሳብ የሆነ ነገር ሊኖር ይገባል ብዬ አምናለሁ። እና ግን ከገባች እዚህ ያለ ፊልተር ቢሆን ያለዛ ይቅርብ። በራሱ የምትጠማመን ሴት ደስ ይለኛል። ፊልተር ሳታረግ የሚገባ እሺ፣ ያለ ፊልተር እንደገና የደስደስ ያላት ቆንጆ። ታዲያ
ቆንጆ ከፈለክ ቅድም መልኳ ጸይም ቀይ ጥቁር ስልክ ኤኒ ለምን አልከኝ? እሱ ቢንተ የለኝም እኮ ጸይም ትሁን ጥቁር ትሁን ምናምን ሁሉ ነገር ግን እንደፈሳ ያስፈልጋታል። ስለዚህ ቀላሽ ጥቁር ለኔ ነው ጸይም ከመልካ አይካተትም ማለት ነው። እኔ መልኳ ስል ያ ቁንጅና እኮ አይደለም። ኦኬ ገባኝ። የቅላት ይሄ የቆዳችን ከለር እንጂ ቁንጅና አያካትትም። ኦኬ ጉድ አሁን ገባኝ። እና የቆዳ ከለር ላይ ደግሞ ቢንተ የለኝም። እስካሁን እኔ መልኳ እያልኩ ስጠይቅ የነበረው ጸይም ቀይ ጥቁር ምን አይነት መልክ ቢኖራት እሱ የመልካችን ነው እንጂ ቁንጅና እኮ አይደለም። የቁንጅና መገለጫ የፊትሽ ስትራክቸር ምናምን ለእኔ ያው ለሁሉም ሰው ይለያያል። ያ ናዋይ ነው። እሺ የላው ጋው ኮድ 06 ነው። መጀመሪያ መስፈርቱ ልንገራችሁ። ኤኒ ማንኛውም እምነት ተከታይ ብትሆን ችግር የለብኝም። እድሜዋ ከ25 እስከ 30 አለው። እሱ ኦርቶዶክስ ነው፣ ግን እሷ ምንም አይነት እምነት ተከታይ ብትሆን ምንም ችግር የለበትም። እድሜዋ ከ25 እስከ 30 የሆነ የትም ሀገር ብትኖር ምንም ችግር የለበትም። መልኳ ጸይምም ብትሆን ጥቁር፣ ቀይ ምንም ችግር የለበትም። ቁመቷ ረጅም ነው የሚፈልገው ረጅም እና ስራ ቢኖራትም ባይኖራትም ኢትስ ኦኬ። አግብታ ያላገባች ከዚህ በፊት ያላገባች ያልወለደች እና ስትገባ ግን ፍሊተር መጠቀም ልጅ እንዳለኝ ንገሪኝ። እሱ ልጅ አለው፣ 2 ልጆች አሉት የሚያሳድጋቸው እና 2 ልጆች ግን አሉ እኮ። ለምን እንደዛ እንዳልኩ ታውቃለህ? ልጅ የሌላት ስላክ ራሱ እያለው እንዴት ከኔ እንዳይኖረኝ ይጠብቃል እንዳትል ነው የሚያሳድጋቸው ያልኩት። ይቅርታ እውነት ነው፣ ግን ያው ምክንያቴን ደግሞ ነግሬሻለሁ። አላስተ ወንድ ልጅ ላይ ሲመጣ ትነግራት አለ በውስጥ ለእሷ ደግሞ ፎሎ ተደራርጋችሁ ትነግራት መስፈርትን የምታሟላ ስትመጣ እና 06 ጽፈሽ ስትገቢ ያለ ፊልተር ነው በራሷ ኮንፊደንስ ይሆነች እና የደስ ያላት ቆንጆ ነው መስፈርቱ። እና ያው ላውጋው አሜሪካን ሀገር እንደሚኖር ይታወቃል። ሰው አሜሪካን ሀገር ስለሚኖር አግብተሽው አሜሪካ ለመሄድ ዝም ብለሽ እዚህ ጋር ብትጽፊ ገብተሽ ያለ ፍሊተር ከዛ ተዋውቃችሁ በደንብ ተጠናንታችሁ ስታምኑበት ነው ወደ ትዳር የምትገቡት። ገባችሁ? ያ ቴንክ ዩ። የሀገር 06 እየጻፍኩት